የተባረከና የተቀደሰ ጉባኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በዓመት 2 ጊዜ ከሚያካሂዳቸው ምልአተ ጉባኤዎች መካከል አንዱ የሆነው የግንቦት ርክበ ካህናት ዛሬ ግንቦት 6 ቀን 2017 ዓ.ም ተጀምሯል። በዚህ መርሃ ግብር ወቅትም የቤተክርስቲያኗ ፓትርያርክ ብፁዕ አቡነ ማትያስ የቤተክርስቲያኗ አባቶች ለሀገር ሰላምና ፍትህ ተግተን መስራት አለብን ሲሉ ተናግረዋል። ለሕዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንጻር ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚውም ከድህነት የተላቀቀ እንዲሆን፣ እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የሕዝቡ መሪዎችና አርአያ ሆነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ሕዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን። ኢትዮጵያ እያጋጠሟት ያሉ ችግሮች በአብዛኛው በራሷ ልጆች የሚፈጠሩ ናቸው ያሉት አቡነ ማትያስ እነዚህን ችግሮች ለመፍታት እንዲሁም ኢትዮጵያን እናሻግራለን ብለው የሚሰሩ ወገኖች ችግሮችን በሰላማዊ መንገድ በውይይት ሊፈቱ ይገባል ሲሉም ጥሪ አስተላልፈዋል። ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ጉዳዮች ዙሪያ ያላትን አፈጻጸም በመገምገም ቀጣዩን አቅጣጫ የሚያስቀምጠው የቅዱስ ሲኖዶስ ምልአተ ጉባኤ በይፋ መከፈቱንም ብፁዕ ቅዱስ አቡነ ማትያስ አብስረዋል። የቤተ ክርስቲያናችን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸማችንን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጠው የርክበ ካህናት ቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኦርቶዶክሳውያን ሕዝበ ክርስቲያን እናበስራለን።